ዲናና ባርኮ አብርሃምን በፖሊስ አስያዙት። ዲና ከቤት የወጣችው አብርሃምን ለመበቀል ስለነበረም ቤቱን ያለኔ ፍቃድ ለመሸጥ ሲያስማማ በቤት እኔን አባሮ ትልቅ ችግር ደብድቦኝም ካስወጣይ በኋላ አሁን ላይ ቤቴን ስንት ዓመት የኖርኩበትን ለመሸጥ ሲያስማማ ደረስኩኝ በማለትም ፖሊስ ይዛ መታ አስያዘችው። ባርኮም ምስክር ሆኖ አብርሃምን ቤቱን ሊሸጥ እንደነበረም ስለነበረ ተናገረ። ባርኮትም እሱ ራሱ አምኗቸዋል ቤቱን ሊሸጥ እንደነበረ ሲልም ለፖሊስ ተናገረ። በዚያን ሰዓት አብርሃም ቤቱ የልጅና የእናቷ ነው ሲልም ዝም በሉት አውቆ ነው ማስረጃ ካለው ያምጣ አለች ድና። ባርኮትም ይህንን ንብረት የእህቴና የእህቴ ብቻ ስንት ለፍታ የኖረችበትን ይህን ያክል አመት ስትኖር በልጁ ስም አድርጎ ቤቷን በሷ ስም ሳያደርግም ጉር ሰርቷታል በማለትም ለፖሊስ መሰከረ። አብርሃም ወንጀለኛ ነህ ተብሎም እስር ቤት ገባ። አብርሃም አሁን ያለቀሰበት ልጁ ሳቤላ ትልቅ ችግርና ህመምተኛ ስለሆነች እሷን ለማሳከም ሽጦ እንደሆነም ተናገረ። ማለትም እንግዲህ በሚያሳዝን ሁኔታ አብርሃም የመጨረሻ ልቡ ደማ። አማራጭ ስለሌለው በማልቀስ እንባውን መርጨት ጀመረ። ፖሊሶቹም ልጅህ ህመምተኛ ብትሆን ታዳ ከሚስት ጋር ተመካክረህ መሸጥ ነበረብህ እንጂ በፍጹም ከእሷ ተደብቀህ እሷን ከቤት አስወጥተህ መሸጥ የለብህም በማለትም ተናገሩት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደርጋችሁ ቪዲዮ እስከ መጨረሻው ተከታተሉ። በጉጉት ሲጠብቁት የነበረው ሳቤላ ቀጣይ ፓርት ይዘን መጥተናል። እንግዲህ አብርሃም እጅግ በሚያሳዝን ሁኔታ ባርኮና ዲና ንብረታችንን በሌለንበት ለመሸጥ እየታገለ እኔን ከቤት አስወጥቶኛል በማለትም ከሷን መሰረተች። በዚህን ሰዓት አብርሃም ያልጠበቀው ትልቅ ጉብዳ ገጠመው። ምን አድርጌ ነው ብሎ ፖሊሶቹንም ሲጠይቅ ፖሊሶቹም የሚስትህን ንብረት እሷን ከቤት አባረህ አንተ ልትሸጥ እየተጋበዝክና እንዲሁም እያስማማህ መሆኑ ተደርሶበታል። ስለዚህ ሚስትህ ደግሞ ያለኔ ፍቃድ ምንም አይነት ንብረት እንዳይንቀሳቀስ የሚል ክስ መስርታብሃለች ሲልም የትኛዋ ሚስቴ አለ። ስንት ሚስት ናቸው ያሉህ ሲባልም አብርሃም አንዷ የልጅ እናት ፈትቼ ተለያይተን የምንኖር አንዷ ደግሞ በስር ያለችው ሲልም በስር ያለችው ነው ንብረትን ያንቀሳቀስክና ለመሸጥ እያደረክ እንደሆነ ብላ የከሰሰች ሲልም እሷ ቤቱ የእሷ ሳይሆን የልጄና የልጄ ብቻ ነው፣ የልጄ የእናቷ ነው በማለትም አብርሃም ተናገረ። ነገር ግን በፍጹም እሷ ንብረቴ ነው በማለት ክስ መስርታባለች። የእሷን መብት ማክበር አለበት ሲባልም እባካችሁን ተውኝ እኔ ምንም አላረኩም አለ። ነገር ግን ማንም ሊረዳው ስላልቻለ የመጨረሻ ለቅሶውን ጀመረ። ልጄ ትልቅ በሽታ ላይ የኩላሊት በሽተኛ ሆና ሁለቱም ኩላሊቷ ፌል ስላደረጉ ልጄን ማሳከም ስላለብኝ እንጂ ለሌላ ነገር አይደለም አለ አብርሃም። አይ አያገባንም፣ ልጅህን ለማሳከም ቢሆንም ከሚስት ጋር ተመካክረ ማድረግ ያለብህን ነገር ማድረግ ነበረብህ ሲለውም እሷ ልጇ ስላልሆነች ነው ይህን ያክል መስከራ የምታወርድባት እንጂ ልጇ ብትሆን ኖሮ በፍጹም እንደዚህ አታደርግም ነበረ። ልጄ ትልቅ የህመምተኛ የኩላሊት ህመምተኛም የሆነችው በእሷ ምክንያት ነው ቢልም ምንም ማስረጃ ስለሌለ ምንም ልናደርግልህ አንችልም በማለትም ለአብርሃም ተመለሰለት። አብርሃም የመጨረሻ ልቡ ተሰበረ። ድና እንዴት አረጋለ ብዬ በፍጹም አልጠብቅም ነበረ።
ልጄን እሷ ተባብራ ታሳክማታለች ስል ጭራሽ እንደዚህ ካደረገች የእውነትም አረመኔ ናት። ያላወቅኩትና ያልጠበቅኩት ሌላ ነገር አለ ማለት ነው በማለትም አብርሃም የመጨረሻ ማልቀስ ጀመረ። ነገር ግን መጨረሻ ላይ ወደ እስር ቤት ይዘው ሲሄዱ ለረብቃ እባክሽን የልጅን ነገር አደራ ሲልም ነገራት። ጋሽ ይኸውልህ አብርሃም እኔ ምንም ላረግ አልችልም፣ ግን ደግሞ የምችለውን ነገር በሙሉ አደርጋለሁ። አላውቅም ምን እንደምልህ አለችው። ርብቃ የምታውቂው ነገር አለ አላት። በጣም ብዙ። እነዚህ አረመኔዎች እንዴት ነቃ ብሞክርም አንተ ልነቃ አልቻልክም። ግን ደግሞ ብዙ ነገር እያደረጉብህ እንደሆነ የልጅህ ህመም ተጠቂ ያደረጓት እነሱ እንደሆነ አንድ ቀን አስረዳለሁ እያልኩ ነበር። ግን ደግሞ በጣም በሚያሳዝን ሁኔታ አንተን ቀደሙህ። ለከራቸው እንዳልሆነ ከቤት የወጡት አቅ ነበር ስትለውም አብርሃምም በጣም አዘነ። ቤቱ በእሷ ስም ስላልሆነ ብታሰርም አልሟሟም። ግን ልጅን በሚያሳዝን ሁኔታ ጠብቂልኝ፣ ምክንያቱም ህመምን ከተሰማት በየቀኑ ዶክተር ጋር ውሰጃት አላት። የምችለውን አደርጋለሁ፣ አንተ ከወጣ እኔንም ስለሚገሉኝ ከዚህ ቤት መውጣት አለብኝ አለች። እንግዲህ አብርሃም ነገሩ ተጣርቶ ወደ ቤቱ እስከሚመለስ ድረስ ያለውን መረጃ ለፖሊስ ለማሳወቅ እስከሚችሉ ድረስ አሁን ላይ አብርሃም በፖሊስ ቁጥጥር ስር ይገኛል። በዚህን ሰዓት ሳቤላ የመጨረሻ የአባቷ ሁኔታ አሳስባል። ወደ ቤት ተመልሰው እዛ ልጄን የሆነ ነገር እንዳያደርጉብኝ የልጄን ደህንነት መንግስት ይከታተልልኝ በማለትም አብርሃም ለፖሊሶቹ ተናገሩ። ፖሊሶቹም በእርግጥ ሚስትህ ቤቷ ሁና መከራከር ያለባትን ክርክር፣ መክሰስ ያለባትን ማቅረብ ያለባትን ፍርድ ማቅረብ ትችላለች። ግን ደግሞ ለልጅ ጤንነት ሲባል እሷ እዛ ቤት እንዳትገባ ትደረጋለች ቢባልም እሺ በማለትም ተስማማ። ቤት ውስጥ ያለችው ዶክተር ረብቃ የልጅ ተንከባካቢ ስለሆነች ከዛ ቤት እንዳያስወጧት ሲልም አብርሃም ተናገረ። ነገር ግን በላይ ላይ ሚስት አግብቶ እየተጨማለቀ ነው በማለትም ድጋሚ ሌላ ክስ መሰረተች። ስለዚህ እሷ ከቤት መውጣት አለባት ብላም ለዶክተር ረብቃ ክስም መሰረተችባቸው። አብርሃም አሁን የማይወጣው ትልቅ ችግር ውስጥ እንደገባም ተረዳ። እንግዲህ ሳቤላ ልደቷን ለማክበር በወጡበት የሳቤላን ልደት ያበላሸችው ዲና የመጨረሻም ተናደደች። አሁን ላይ ሁሉም ነገር ዝም ብዬ እንደማልተውህ ነግሬህ ነበር አብርሃም። ስለዚህ እኔ ላይ ዝም ብሎ ተነስቶ ቢመሸጥ ምን ያክል ዋጋ እንደሚያስከፍል ልነግርህ እፈልጋለሁ። ካሁን በኋላ እኔ ማን እንደሆንኩ ማወቅ አለብህ አለችው። ነገር ግን አብርሃም አሁን ላይ የመጨረሻ ጀመር ነው እንጂ ሳንጨርሰው እንዴት እንደዚህ ታረጊያለሽ ብሎም ሲጠይቃት እንደዛ ብሎ ነገር የለም፣ ድሮም ቢሆን የራሴ ቅር ስላለኝ ነው። ስለዚህ እኔ የተሳካ ህይወት ወደፊት ወደ አንተም ጋር ያለው እንደምኖር አንተ አታውቅም አንተ ጅል አለችው። አብርሃም የመጨረሻ ልቡ ተሰበረ። ሌላው አሁን ላይ የልዩ ስቃይ ቤት ውስጥ ማንም በሌለበት እየተሰቃየች ትገኛለች። አብርሃም ግን ልዩን እዛ ቤት መኖሯን የሚያውቅ የለም። ዶክተር ረብቃ ግን ልዩ እንደጠፋችና እንዲሁም ደግሞ ልዩ ልብሷ እዛ ቤት እንደመጣም ለፍቅረኛዋ ነገረችው። ፍቅረኛዋም ኤፊሶን የሆነ ነገር አለ ማለት ነው፣ ስለዚህ አንድ ነገር አድርገዋታል ሲላትም አንዱ ክላስ ደብቀዋት ነው የሚሆነው አለች። ባርኮ እዛ ግቢ ሄዶ እኔ ምን ማድረግ አለብኝ እዛ ቤት ያችንም ማትረባ ደብቄ ከባድ ነው ወይ ብትሟት፣ ግን ደግሞ መቅደርደር አለብኝ። የምገባው ዛሬ አይደለም ሌላ ቀን ነው። እናም እንዴት እኛ በመውጣታችን ደስተኛ ነው፣ ዘና ብሎ ስልኩን እያወራ ነው፣ እየተሳለቀብን ነው በማለትም ተናደደ ባርኮ አብርሃምን ሲያወራ። በዚህ ንደት ለድና ሄዶ ሲነግራትም ድና ቤት ውስጥ መታ ስለ ሳቤላ ልደት እያንዳንዱን ነገር እንቅስቃሴያቸውን አየች።
ከዛም ደግሞ አቶ አብርሃም እንግዲህ ኢሳቤላን ልደት እንዳከብሩ ደስ እንድላ በትንሹም ቢሆን ነገራት ለዶክተር ረብቃ። እሷም በቃ ተረጋጋ አብርሃም አለችው። እሺ በቃ በማለትም ነገሩን ለማረጋጋት ቢሞክርም ግን ደግሞ ለእሱ አሳዛኝ ነበረ። ድንገት ያልጠበቀው ድና ይዛ የመጣቻቸው ፖሊሶች እጅግ በጣም ልቡን ሰበሩት። እንዴት ድና ለምን አላት። እሷም ኧረ እባክህ በእኔ ላይ ንብረት መሸጥና ቤት ማንቀሳቀስ ምን እንደሆነ እንዳሳይ ፈልጌ ነው አለችው። እሱም በጣም አረመኔ ነሽ፣ በልጄ ላይ እንደዚህ ትጨክኛለሽ ብዬ አላስብም ነበር ሲልም ኧረ እባክህ ገና ወደፊት ብዙ ነገር ታደርጋለህ አለችው። ታያለህም ስትለው እሱም በጣም አዝናለሁ በማለትም እንግዲህ ጥሏት ሄደ። ወደ ፖሊስ ጣቢያ ተጠርቶ በመሄዱም እጅግ ልቡ ተሰበረ። አሁን ዶክተር ረብቃን ከዛ ቤት መውጣት አለብሽ፣ ካልሆነ ግን ጉድሽን ሰክስኬ አወጣዋለሁ እያለም የሚያሰቃያት ባርኮ፣ እናንተ አረመኔዎች ግድ የለም ሁሉም ነገር ቅርብ ነው እመኑኝ እያለች ማልቀሷን ተያዘ። ዶክተር ረብቃ ግን ደግሞ አሁን በእጅ ያንቺ እዳው ገብስ ነው እያለ ኤፊሶን ቁጥጥር ስር እንደሚያውለውም ተናገረ። አሁን ደም እንባ ቢያለቅስም ምን ማድረግ እንዳለበት ጠንቅቆ የሚያውቀው አብርሃም ፖሊስ ጣቢያ ሆኖ ዶክተር ረብቃ እዛ ድረስ ልጁን ይዛለት እንድትመጣ ነገረው። ዶክተር ረብቃ ሄዳ ምንድን ነው የተፈጠረው? ምን ማድረግ ነው የምንችለው ስትለውም ይኸውልሽ እንደዚህ ማድረግ የምትችይው ነገር ቢኖር አሁን ላይ አሳሳቢና ከባድ ቢሆንም ልጄን እንድትጠብቅልኝ ብቻ ነው፣ ሌላውን እኔ ወጣዋለሁ አላት። እሷም እሺ በማለት እንግዲህ እኔንም እያስፈራሩኝና እያሰቃዩኝ ነው በማለትም ነገረችው። ተረጋጊ በማለትም ሁሉንም ነገር ዶክተር ረብቃ ሰምታ ከአብርሃም ልዩንም አግተዋታል በማለትም እውነታውን ስትነግረው ምን አለ? አዎ ልዩ ራሱ ትልቅ ጉዳት ውስጥ ናት፣ ስለዚህ የሆነ ነገር ማድረግ ይኖርብናል ስትል መረጃ አሰባሰባ